የመንግስት የቀበሌ ቤት ለማግኘት ምንድነው መስፈርቱ? ሁለት አቅጣጫ መስፈርቶች ናቸው። ከከተማ የሚጻፍና ከወረዳ የሚመጣው። በተለያዩ ጊዜ በምዝገባ ሂደት ውስጥ አልፈው ለረጅም ዓመታት የቀበሌ ቤት አላገኘንም የሚሉ ነዋሪዎች አሉ። ልክ ነው፣ ሊቆዩ ይችላሉ። ምክንያቱም ቤት በእጃችን ስለሌለ። የህብረተሰቡ ጥያቄ ግን እንደሱ አይደለም እያለ ያለው ማለት ነው። አገልግሎት በቀላሉ ተደራሽ የማድረግ ሁኔታዎች ተፈጥረዋል። አድሎ አሰራር አለ ወይ? ከቤቶች ማስተላለፍ አኳያ አድሎ አሰራሮች አሉ ወይ? አድሎ አሰራር የለም። ቤት ማስተላለፍ ላይ በወረፋ እየተካሄደ አይደለም። ቤት ምን ሰጠው እኛ ሎክስ ቤት ስንሰራ የወረፋ መጨናነቅ አለ እጅግ በጣም። ሁሉንም ወረዳ አድረስ አድርገናል። አድረስ ስናደርግ ደግሞ ያለ ቀጠና እንዳይመጣ አድርገናል። ከቴሌ ብር አኳያ ብዙ ነዋሪዎች አገልግሎቱን የማወቅ አቅም ክፍተት አለባቸው። እውነት ለመናገር ማለት ነው የግንዛቤ ስራዎች አይቀድሙም ወይ የሚል ነገር ስለሚነሳ ማለት ነው። ግንዛቤ እጥረት ያላቸው በአከራይና በተከራይ መካከል ያሉ አለመግባባቶችን እንዴት ነው እየተፈቱ ያሉት? የግንዛቤ እጥረቶች ሊኖሩ ስለሚችሉ በመጀመሪያ የመግባባት ስራ እንሰራለን።